የኢትዮጵያ ማርክስ ሌኒን አገዛዝ ሙሉ በሙሉ ካበቃበት ጊዜ አንስቶ ኢትዮጵያ ዲሞክራሲያዊ ምርጫዎችን በተደጋጋሚ እንዳደረገች ይነገራል። ነገር ግን የተለያዩ የትምህርት ተቋማት ውስጥ የሚገኙ የተለያዩ ፕሮፌሰሮች እንደዚሁም መምህራንን ጨምሮ የፖለቲካው ዓለም ሰዎች ግን አንዴ ብቻ ነው በኢትዮጵያ ታሪክ ፖለቲካዊ እንቅስቃሴና ምርጫ ተደርጎ የሚታወቀው ሲሉ ይናገራሉ። ይህም ምርጫ 97 እንደነበር ይታወሳል። ከዚህ ጋር በተያያዘ ብሪቲሽ ብሮድካስት ኮርፖሬት ያዘጋጀውን አንድ ጽሑፍ ይዘንላችሁ ቀረብን። ለቻናላችን አዲስ ናቸው ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶ እንድታልፉ ጋበዝን። 1997 በኢትዮጵያ የዘመን መቁጠሪያ ላይ ያለ ጊዜ ብቻ አይደለም። አመቱ በኢትዮጵያ የፖለቲካ ታሪክ አበይት የሚባል ክስተት ከተፈጠረባቸው አመታት አንዱ እንደነበር ይገልጻል። ብሪቲሽ ብሮድካስት ኮርፖሬት ባዘጋጀው አጭር ጽሑፍ ሲገልጽ ከ1966ቱ አብዮት እንደዚሁም ከ1983ቱ የመንግስት ለውጥ ጋር ባይስተካከልም 97 ራሱን የቻለ የፖለቲካ ርዕዮት የነበረው እንደነበር ይታወሳል። ከዓመታት በፊት በወርሃ ግንቦት በ1997 ዓ.ም በሀገሪቱ ታሪክ ያልታየ እንደዚሁም ያልተገመተ ጠቅላላ ምርጫ እንደተደረገ ይታወሳል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘ በኋላ የተካሄደ የሶስተኛው ምርጫ እንደነበር ይታወሳል። ምርጫ 97 ቀደም ብለው በተካሄዱ ምርጫዎች በመራጮች ብዛት ያላቀ እንደነበር ይታወሳል። በ1987 እስከ 1992 በተካሄዱ ምርጫዎች የተመዘገቡት መራጮች ቁጥር ከ21 ሚሊዮን እንደማይበልጥ ይታወሳል። በ1997 የተመደቡት ምርጫዎች አጠቃላይ ቁጥርም ግን ከ27.3 ሚሊዮን በላይ እንደሚበልጥ ይታወሳል። ከዓመታት በፊት የተካሄደው ምርጫ ከቀደሙት የሚለየው ግን በመራጮች ቁጥር ብቻ እንዳልነበር ይታወቃል። ምርጫ 97 ብዙሃን ስሜታዊ ያደረገ እንደዚሁም ተስፋና ፍራቻ የነገሰበት ነው የሚሉት ጦማሪና የሰብአዊ መብት ተሟጋች በፍቃዱ ኃይሉ ናቸው። በኢትዮጵያ ለመጀመሪያ ጊዜ ለመጨረሻም ጊዜ ዲሞክራሲያዊ ፍክክርና የምርጫ ሂደት ያየንበት ያኔ ነበር ሲሉ የምርጫ ሂደቱን ሲያስታውሱ ለማየት ተችሏል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንደዚሁም ጓዶቻቸው ዲሞክራሲ በአንድ ጀመር አይመጣም የሚሉት ብሂል ነበራቸው። ከትግራይ በረሃዎች ተነስተው 4 ኪሎ ከገቡ በኋላና የማርክሲዝም ካባቸውን አውልቀው አብዮታዊ ዲሞክራሲያዊ የሆኑት እነ መለስ ዜናዊ ነበሩ። ስልጣን ከያዙ በኋላ የተካሄዱ ምርጫዎች ዲሞክራሲያዊ ፍትሃዊ ናቸው ለማለት ያስቸግራል። ፕሮፌሰር አብኒክም በ1987 እስከ 1992 በተካሄዱት ምርጫዎች ነፃና ፍትሃዊ ምርጫዎች ሙሉ በሙሉ ነበሩ ብለው ለመናገር እንደሚያስቸግርም ጭምር ይገልጻሉ። ነገር ግን ኢህአዴግ በ1997 ምርጫ መባቻ ዲሞክራሲያዊ ምርጫ ፉክክር መደላደሎችን መፍጠሩ አከራካሪ አይደለም ሲሉም በዛኑ መጠን አያይዘው ሲገልጹ ለመደመጥ ተችሏል። 10 ዓመታት ገደማ የዲሞክራሲያዊ ምህዳሮች አንጻር መስፋፋት ሲታይ የነበረበት ጊዜ እንደነበርና በዚህ ውስጥም ምርጫ 97ም ያሉት 10 ዓመታት ውስጥ የተለያዩ ነገሮች ለውጥ የነበረበት እንደነበር ያስታውሳሉ። በእነዚህ 10 ዓመታት ሚዲያዎች እያደጉ የሲቪል ማህበረሰብ ድርጅቶችን በነጻነት መናገር የጀመሩበት ጊዜ እንደነበር ጭምር ያስታውሳሉ። በርካታ ነጻ ጋዜጠኞች የተለያዩ ትችቶችን በነጻነት ያቀረቡበት ወቅት እንደነበረም ጭምር። ፕሮፌሰር አብኒክም 1983 ዓ.ም በኋላ ኢትዮጵያ ጉልህ የሆነ የፖለቲካ ተቋማት ግንባታ እንደታየና ህዝባዊ ዲሞክራሲያዊ ስርዓቶች መዋቅሮች እንደዚሁም ያለምንም ጥርጥር ያደጉበት ጊዜ እንደነበር ያስታውሳሉ። ፕሮፌሰር አብኒክ 1983 ዓ.ም በኋላ ኢትዮጵያ ጉልህ የሆኑ ለውጦችም በኢትዮጵያ ፖለቲካ ውስጥ ትልቅ ሚና ከነበራቸው አንዱ እንደነበር ያስታውሳሉ። ከመገናኛ ብዙሃንና ከሲቪል ማህበረሰብ ድርጅቶች መነቃቃት በተጨማሪ ምርጫው ሲቃረብ የተለያዩ የፖለቲካ ፓርቲ ድርጅቶች የተለያዩ ንቅናቄዎችን ለመስራት የሞከሩበት ወቅት እንደነበርም ጭምር አስታውሳለሁ። 1997 በዚህ በነበሩት ሁለት ምርጫዎች በጣም በርካታ የፖለቲካ ፓርቲዎች እንደነበሩ የሚያሳዩት በፍቃዱም የፖለቲካ ፓርቲዎቹ መብዛት ተቃዋሚዎች የሚደግፉትን ሰዎች ድምጽ ስለሚከፋፍሉት ለገዢዎቹ ወይ ደግሞ ለሚገዛው ፓርቲ አድቫንቴጅ እንደነበር ያስታውሳሉ። በፍቃዱ ግን በዚህ ወቅት ላይ ያለው በድንገት የተፈጠሩ ሁለት ፓርቲዎች እጅግ ከፍተኛ ድምጽ የነበራቸው ነበሩ። እነዚሁም የመጀመሪያው ቅንጅት ለአንድነትና ለዲሞክራሲ እንደዚሁም ደግሞ ሌላኛው አማራጭ የነበረው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ከኢህአዴግ አንጻር የቆሙበት ወቅት እንደነበርና ከህዝብም ከፍተኛ ድጋፍ ያገኙ የነበረበት ጊዜ እንደነበር ያስታውሳሉ።
ነው።